ስለዚህ አስተያየት የፋኖን አቅም ያየ ሰው አይታችሁታላ ሜዲያው ላይ። ስለዚህ እንዴት ነበር የፋኖ ጉልበት? እንዴት ነበር አቀባበሉስ? ምርኮኛ አያያዙስ? በዛ ደረጃ አንድ ሁለት ሰው አስተያየት እንዲሰጡን እንፈልጋለን። ከኋላ እሺ ያው መሰረታዊ ወታደር መለሰ በላይ ይባላል። ያው እንግዲህ አቀባበሉን እኛ ከዛ ሲወራ የምንሰማው እንደዛ አልነበረም። ግን በመከላከያ የሚደረገው አቀባበሉ ምርኮኛና ይሄ አንድ አይነት አይደለም። እዚህ ጋር በጣም ጥላት በጣም ይጎዳል ብለን እኛ እናስብ ነበር። ግን ከመከላከያ የበለጠ ደግሞ እዚህ ነው የተሻለ ያገኘው። እዛ ስንይዝ ብዙ ስቃይ ነበር፣ እዚህ ግን ስቃይ የለም። ብዙ ነገር እዚህ ሰላም ነው፣ ምንም ነገር ያገኘነው የለም። በሰላም ተቀበላችን፣ የተቆጣም የለም፣ የተናገረንም የለም። ምግብ በልተን ያደርነው ምንም የጎደለ ነገር የለም። እንደዚህ ከሆነ እኔ እንደ አማራ በመሆን የራሱ እዚህ ጋር ነው ሳይሆን ዛሬ ደስ ያለኝ። እስከ ዛሬ መርቄ ስለነበረ የቆየ ነው። አማራ ክልል ከቆየን ብዙ አመታችን ነው። አሁን ነው ገና የገባነው አማራ ክልል። ከመግባታችን ደግሞ ይሄን ነገር አገኘ። ያው 8 ቀናችን ነው ከተዋጋን። ከ8 ቀን ውስጥ ነው ዛሬ ትናንት ለዚህ የገባን ማለት ነው። ያው ከጉዞ ነው የሰነበትን። ብዙ ሰዓት ቆየን። ጉዞ ከጠረፍ ነው ወደ የመጣ 3 አመት ሙሉ ጠረፍ ነው የቆየን። ከዛ መጣን እዚህ ገባን። ዛሬ ግን እንደዚህ በማደረጉ ለኛ ለሁላችንም እንደ አንድነታችንም እንደ አማራነትን ግን አንደኛ ስሜት ወደፊት ይቀሰቅሳል። እንደዚህ ከሆነ ለኛም ደስ ብሎን የተቀበልነው እናመሰግናለን ነው ማለት። ሌላ ከኋላ ያለው ማን? ቀጥ ተነስ። ካንተ ኋላ ያለው ቀጥ ተነስ። እሺ አንቺ እኔ ያው መሰረታዊ ወታደር አበጅና ልባላጠ ውትድርና ከገባኝ 3 አመቴ ነው። ከዚህ ከፋኖ ጋር ተገናኝቼ አላውቅም። ከሸኔ ጋር ስዋጋኝ ነው። ከዛ ከመጣሁ በኋላ ከዛ አፋር ክልል ገባን። አፋር ክልል ቀይ ይፈተሽ ቦታው ምናምን የተባለ 4 ቀን ነው 5 ቀን ቆየን። ከዛ በኋላ ጫኑና መተን ከዚህ ገባን ወሎ። ከዛ ከዚህ ስንገባ አገባቡ እዚህ ያሉት ፋኖች ከመኪና 4000 ብር እንደዛ ይቀበላሉ። ሌባ ናቸው ነው እንጂ እንደዚህ ይዋጋሉ ምናምን አይደለም። ትክክለኛው ሲጀመር የአማራ ፋኖ ያሳመነው ልጅ ያለ አዘው አስረግጬ ምን ነገር የፈለገኝና ቢይዘኝ ሞት ነው። እንደዛ ነው ሲጀመር ይለያል። ውጊያው በጣም ይችላል ፋኖ። ነገም ዛሬ ሲጀመር በዚህ ከቀጠለ የአብይ ልጅ እንደ በግ ነው እንደዚህ እያሯሯጠ የሚይዘው የሚያልቀው ነው። እኔ ግን ደስ ብሎኛል። የእናንተ ያደረጋችሁልን ነገር ሁሉ በጣም ደስ ይላል። አልተራብንም፣ አልጠበንም፣ አልበረደንም። እናመሰግናለን። ንግዱ ብለፋን ኦሮሞ የሆነ ማለት ሌላ አለዚህ እሱ አይደለም አማርኛ የሚችል እኮ አማርኛ የሚችል ማለት ነው። ያው እዛ የተባለው ነገር የተለየ ነው። እዚህ ስለ ልቦና የሰጣችሁ ስለ ልቦና ራሱ በቂ ነው። ጥሩ ነው። በጣም ተደስተናል። ወደ እናንተ ማምጣት ጥሩ ይጋለው። እናንተ ጋር እዛ ስናገሩ በቃ እዛ ነው የሚደረሽ ነው እንደዚህ የሚያደርጉት እጅ ከምሰጥ ራስን አጥፋ ነው የሚሉት። በቃ ልዩነት አለ ወይ ምናምን ይላሉ። በቃ እንዳትዱ በቃ ማውራቱ አልባልታ በቃ የተለየ ነው። ነገር ግን እዚህ ያየን ፍቅርና አሰናባባቱ በጣም ደስ ብሎኛል። እንደተነበርኩኝ ማለት ነው። ለምሳሌ እዛ ምን ይላሉ? እናንተ አመራሮቻችሁ ሊሆኑ ይችላሉ። እዛ አካባቢ ላይ በእናንተ በቅርብ አመራር ምን ትባላላችሁ? ፋኖ ምንድነው ነው የሚላችሁ? ትጥቅ የለውም የሚባል ነገር አለ። 3 ክላሽ ነው በጠቅላይ ሚኒስትሩ የተባለው ነገር ስላለ እንዴት ነው የፋኖን ጉልበት እንዴት አገኛችሁ? ፋኖ አሁን በትጥቅም በምንም ብዙ ነገር አይታችኋል። ውጊያም ላይ እዛ የነበራችሁ የእናንተ ምሽግና የኛ እንዴት ብሎ እንደ ምሽግን ያፈረሰበት ሁኔታዎች አይታችኋል። ከዛ አንፃር እስኪ አንዳንድ ነገር እንድትሉ እንፈልጋለን።
በጣም በተግባር አይተናል። ግንኙነታችን ጥሩ ነው። ግን የእናንተ ያው እኔም የእናንተ ብዙም አልናቅም። እዛው ወለጋ ነበር ኦሮሚያ ክልል ብዙም ሲያወራ አልሰማንም። ምንም አላለኝም። ጋንታ መሪ ነበር ማለት ነው። ከእዙ ጀመረ ማለት ነው። በደንብ በሚገባ አንተ ያው እኔ የገባሁት